አፋብን ሰሜን አማራ ቀጠና በላይ ዘለቀ መይሶ ካሳ ሁለተኛ ኮር ከአድዋ ክፍለ ጦር በወቅታዊ ጉዳዮች ላይ የተሰጠ መግለጫ። በግፍ ግድያ ከአፈር ጋር የተቀላቀሉ አያሌ ንጹሃን ዜጎችን መሪር ሐዘን በቅጡ ባልተወጣንበት ሁኔታ ከዚህም በመቀጠል በብዙ የሚቆጠሩ ንጹሃን ወገኖች በአገዛዙ ጥምር ጦር ተጨፍጭፈው በየጣሻው ወድቀው የማየት በእጅጉ መሪር እውነታ ምርጫ ለመምረጥ የሚያነሳሳው ከሆነ በግፍ ከተገደሉ ንጹሃን ወገኖች በከፋ ሁኔታ በቁም የሞተው ይህ ሰው ነው ማለት ይቻላል። እናም የተከበረው ሕዝባችን ሆይ የዲሞክራሲያዊ ስርዓት ወርቃማ መገለጫ ከሆኑት ጉዳዮች መካከል አንዱ የሆነውን ሰላም እውን ይሆን ዘንድ ብልጭና ድርግም ከሚልና በተናጠል ህዝባዊ አልገዛም ባይነት እንቅስቃሴ ክፉ አዙሪት መውጣት ይኖርብናል። ይህን ለማድረግ ደግሞ ዘመን ጠገቡንና ልክ የሌለው የመከራና የውርደት ስርዓት አስወግደን የእውነተኛ ሰላምና የጋራ እድገት ዋስትና የሆነውን ዲሞክራሲያዊ ስርዓት ለአንዴና ለመጨረሻ ጊዜ እውን ሊያስደርገን የሚችል ጽኑና ዘላቂ የጋራ ትግል ማድረግ ይጠበቅብናል። ከዚህ ውጭ ግን ሴረኛውና ጨካኙ ብልጽግና ፓርቲ ለረጅም ጊዜና በተከታታይ በንጹሃን ዜጎች ላይ የፈጸሙትንና የሚያስፈጽሙትን እጅግ ዘግናኝ የጭፍጨፋ ድርጊት አልባ ውግዘት መግለጫ ጉባኤም ሆነ ምህላ ብቻ ማስጎድጎድ ከዳግም መከራና ሞት ሊታደገን አይችልም። ባለጌና ጨካኝ ገዢው ብልጽግና ፓርቲ እኩይ የፖለቲካ ጨዋታ ምክንያት በረሃብ ቸነፈር ህዝቦች እየተገረፉ የዕለት ጉርስ ሳይቀር ከሌሎች እጆች በምጽዋት እየተጠባበቁ ታክሞ በሚድን ቀላል ህመም እየተሰቃዩና እየሞቱ በመሰረታዊ ዕውቀት ጥረት ወይም በፍጹም ድንቁርና ምክንያት የሽፍጠኛ ሴረኛ ገዢዎችና አሸርጋጆቻቸው ርካሽ ፕሮፓጋንዳ ሰለባ የሆኑ አቤት የሚሉበት የፍትህ ስርዓት ባለመኖሩ የኢፍትሐዊነት መሪር ጽዋ እየተጋቱ የባለጌና ጨካኝ ገዢ ብልጽግና ፓርቲ ውስጥ ያለ የካድሬ ስብስብ እንደ ትክክለኛ የህዝቦች እየቆጠሩ የግፍ የአገዛዙ ባልደረባ እስከ ማድረግ ድረስ እጅግ ሽፍጠኛና ሴረኛ የፖለቲካ ስብዕና የሞራል ጉስቁልና የተለከፈ ሰው አብይ ከሌለ ሀገር ፈረሰ የሚል የውርደትና የድንቁርና ስነ ልቦና ውስጥ እየተረመጠመጡ ስለ ምርጫ ድምጽ መስጠት መጣር ጨርሶ ስሜት የሚሰጥ አይደለም። በማንነታቸው ተለይተው የተጨፈጨፉ በመቶ የሚቆጠሩ ንጹሃን ዜጎች አስከሬናቸው በየጫካውና በየሰፈሩ ገና ተሰብስበው ባላለቁበት ዜጎች በሰላም ወጥተው በሰላም መግባት እንደተመረቋቸው ባለበት በዚህ ሁኔታ የምርጫ ድምጻችንን እንሰጣለን ብለው ወደ ምርጫ ጣቢያ የሚሄድ ዜጋ ካለ ወደ አፈር አልተመለሰም እንጂ በቁም ግን የሞተ ነው ማለት ነው። ስልጣንን በፈላጭ ቆራጭነት ተቆጣጥሮ ሀገሪቱን በህሪድ ብልጽግና የሚያሾረው አብይ አህመድና የስርዓቱ አስፈጻሚ አሸርጋጅ ካድሬዎች እንደሚታወቀው በሀገሪቱ አንጻራዊ ሰላምን አስፈኛለሁ በሚል አጉል ቅዠት እነሆ በነገ ዕለት ማለትም ግንቦት 4 2018 ዓ.ም ምርጫውን ለማካሄድ ደፋ ቀና እያለ ይገኛል። በአጠቃላይ አገዛዙ ምርጫውን ለማስፈጸም በጥሩ ቁመና ላይ እስከሌለ ድረስ እኛም አፋብን በወጣው መመሪያ መሰረት ከዚህ በታች የተቀመጡትን ነጥቦች ተግባራዊ ለማድረግ እንገደዳለን። በማዕከላዊ ጎንደር ዞን አለፋ ወረዳ ለምትገኙ ነዋሪዎች በሙሉ አንደኛ አገዛዙ በነገው ዕለት የሚያደርገውን የምርጫ ፕሮግራም በሰላማዊ መንገድ ማካሄድ እንደማይችል አበክረን እየገለጽን ለተከታታይ 5 ቀናት ከአምቡላንስ ተሽከርካሪዎች በስተቀር ሁሉም መንገዶች ለተሽከርካሪዎች ዝግ መደረጋቸውን እያሳወቅን በእነኚህ 5 ቀናቶች ህዝቡ መደበኛ እንቅስቃሴዎችን በመገደብ ተገቢውን ጥንቃቄ እንዲደረግ። ሁለተኛ ማንኛውም የአለፋ ወረዳ ማህበረሰብ ይህን የጨረቃ ምርጫ መምረጥ የሆነ ምርጫውን ለማሳለጥ የሚደረጉ ማንኛውም አይነት ቀጥተኛም ሆነ ተዘዋዋሪ እንቅስቃሴ አፋብን ሰሜን አማራ ቀጠና በላይ ዘለቀ መይሶ ካሳ ኮር 2 አድዋ ክፍለ ጦር በታሪኳ መዝገብ ውስጥ መመዝገብ ይቅር የማይል
የማያዳግም እርምጃ የምትወስድ መሆኑን እንገልጻለን። ሶስተኛ ነገ ማለትም በቀን ግንቦት 24 2018 ዓመተ ምህረት ከጠዋቱ 12 ሰዓት ጀምሮ ማንኛውም የሻወራ ከተማ ነዋሪዎች ቤታቸውን መዝጋት ከእንቅስቃሴ እንዲገደቡ እየገለጽን ይህን ትዕዛዝ ተላልፎ የሚገኝ የከተማው ነዋሪ ለሚወሰደው ማንኛውም እርምጃ አፋብን ሰሜን አማራ ቀጠና በላይ ዘለቀ ዕዝ መኢሶ ካሳ ሁለተኛ ኮር አድዋ ክፍለ ጦር ኃላፊነቱን የማይወስድ መሆኑን እንገልጻለን። ድል አማራ ድል ለፋኖ። ክብርና ሰማዕታት ለተሰዉ ጓዶች። አፋብን ሰሜን አማራ ቀጠና በላይ ዘለቀ ዕዝ መኢሶ ካሳ ሁለተኛ ኮር የአድዋ ክፍለ ጦር ወታደራዊ አዛዥ አርበኛ ተመስገን ወለለው። Mm-hmm.